ዝም ብሎ ጾመ ሐዋርያት ገባ ብሎ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት። ጾም ማለት የምግብ አድማ አይደለም። ኢንቴንሽናሊ እያሰቡ ሲጾም ነው። አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። 1000 ጊዜ ንስሐ ገብተን 1000 ጊዜ ኃጢአት ልንሰራ እንችላለን። 1000 ጊዜ ቃል ገብተን 1000 ጊዜ አፍርሰንም ሊሆን ይችላል። መንፈስ ቅዱስ ግን ተስፋ እስካልቆረጥን ድረስ ያንን ግንብ የሚሰብርበት ቀን አለ። አመሌ ከፍቷል፣ ኃጢአቴም ጎጆ ሰርቶብኛል፣ አልለወጥም የምንለውን ሁሉ መንፈስ ቅዱስ ይለውጣል። አንድ ሁል ጊዜ በጣም የምወደው አንድ ቃል አለ። ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል። እኛ ታምር ፈላጊ ባንሆንም ዳሶ የሚፈውስ ጸልዮ መልስ የሚያመጣ አባት ግን ያስፈልገናል። አሁን እኮ ሽማግሌም ጠፋ፣ አባቶችም አለቁብን፣ አረጋውያንም አለቁ። አውቀው በእጃቸው ለሰላምታ አስመስለው ድስስ አድርገው የሚፈውሱ አባቶች የሉ፣ አለቁ። መንፈስ ቅዱስ እኛን በማናውቀው መንገድ ይረዳናል። እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆነን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ እውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም ፍጹም ስጋዊ እንኳ ብንሆን ይሄን 3 ነገር ሊያደርግልን መንፈስ ቅዱስ ከኛ ርቆ አያውቅም። መመነን ቀላል ነው። ቤትውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለይ ቀላል ነው። 150 ዳዊትን 100 ጊዜ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። በገዳም በከተማ በቤተ ክህነት በምዕመንነት ደረጃ በመምህርነት በተማሪነት ምንድን ነው የጎደለን ነገር ስትሉ መንፈስ ቅዱስ ከኛ እየራቀ ነው። ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? መንፈስ ቅዱስን ውጣልን ስላልነው። ቤተክርስቲያን ግርማዋ ኃይሏ ይሄ ነበረ። ይሄ እየጠፋ ሲመጣ ቤተክርስቲያን ዝቅ ማለት ትጀምራለች። ሁሉም ያስለቅሳታል፣ ሁሉም ያደማታል፣ ሁሉም ይወጋታል፣ ሁሉም ይነክሳታል። አቅም የለሽ ትሆናለች፣ ትደፈራለች። ለምን ሲባል የሰው ልጅ ሁልጊዜ ከሚደሰትበት ግን በነፍሱ ከሚጠላው ኃጢአት መውጣት የሚያቅተው ለምንድን ነው ሲባል መንፈሳዊ ሰው ሁልጊዜ የተረጋጋ ነው፣ ልቡም አይረበሽም። ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። አጥተን ካልወደድ ነው እግዚአብሔርን፣ ተሰድበን ካልወደድ ነው፣ ተገፍተን ካልወደድ ነው፣ ቤታተን ካልወደድ ነው፣ ሰው ጠልቶን ካልወደድ ነው። ምንድን ነው ለእግዚአብሔር የምናደርገው ነገር? ፍቅራችንስ የምንገልጥበት በለስ የትኛው ነው? የመንፈስ ቅዱስ ኃይል ዛሬም ቤተክርስቲያን ውስጥ መኖሩን በምን ታረጋግጣለህ ስትሉኝ፣ ድሮ ሐዋርያት በስጋ ደካማ ሆነው ያን ሁሉ መስራታቸው፣ ዛሬ ደግሞ ጅላጅል ሁነንም ቤተክርስቲያን መኖሯ ነው። መንፈስ ቅዱስ ወደዚች ምድር ተመስሎ የወረደባቸው 4 መንገዶች በእኛ ሕይወት ውስጥ የሚሰራባቸውን መንገዶች የሚያሳዩ ናቸው። ኃጢአት አንዱ ችግሩ አለመጠገቡ ነው። የዛሬን ሰርቸው ድጋሚ አንሰራም ስንል ዛሬ እንደዛ እንላለን እንጂ በሌላ ቀን ደግሞ መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። የኃጢአት መልስ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቱ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ለሚያደርግልን በጎ ይቅርታው ሁሉ ለክቡር መንግስቱ ክብር ምስጋና ይግባው። ለእናታችን ለቅድስት ድንግል ማርያም የቅዱስ መስቀሉ፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው በሁላችን ላይ ጸንቶ ይኖርልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም የሰጠን ጌታ ኢየሱስ ክርስቶስ ክብር ምስጋና ይግባው። የቤተ ክርስቲያን ልደት ነው ባልን ጊዜ ምን ማለታችን ይመስላችኋል?
ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን ይላል ሊቁ። በዚህ ዕለት የቅድስት ቤተ ክርስቲያን ደስታዋ ተፈጸመ። ስለዚህ የቤተ ክርስቲያን ልደቷ ባልን ጊዜ ምን ማለታችን ይመስላችኋል? ክርስቶስ እስከሚመጣ ድረስ የሚወለዱ ምዕመናን ሁሉ ልደታቸው ማለት ነው። የመጀመሪያው 3000 ምዕመናን በዚህ ቀን ስለተገኙ የቤተ ክርስቲያን ልደት ይባላል። ሁለተኛው ግን የቤተ ክርስቲያን ልደት ይባለው እስከ ዓለም ፍጻሜ ከመንፈስ ቅዱስ በልጅነት የሚወለዱት ሁሉ ልደታቸው ዛሬ ነው። ዛሬ መንፈስ ቅዱስ ባይወርድ ኑሮ ሁላችን በ40 ቀን በ80 ቀን የእግዚአብሔር ልጆች ሆነን መወለድ ባልተቻለን ነበርና። ሌላኛው ግን የቤተ ክርስቲያን ልደት የሚባለው የምስጢራት ልደታቸው ማለት ነው። ለምንድን ነው እንደዛ የሚባለው? ምስጢራትን የሚፈጽማቸው ማን ነው? መንፈስ ቅዱስ ነው። 7 ምስጢራተ ቤተ ክርስቲያን ይባላሉ። እነዚህ ምስጢራተ ቤተ ክርስቲያን ናቸው ቤተ ክርስቲያንን ቤተ ክርስቲያን የሚያሰኛል። ምስጢራተ ቤተ ክርስቲያን ባይፈጸሙባት ኑሮ ቤተ ክርስቲያን አዳራሽ ናት። ምንም ከሌላ ቤት የምትበልጥበት ቁም ነገር የላትም። የቤተ ክርስቲያን ቁም ነገሯ 7ቱ ምስጢራተ ቤተ ክርስቲያን ናቸው። ቤተ ክርስቲያን የምንሰግድበት፣ ከሌላው ቤት በተለየ ቤተ ክርስቲያንን የምንፈራበት የምናከብርበት፣ ዛሬ ንጹሕ አይደለሁም አልገባም፣ ዛሬ ንጹሕ ነኝ እገባለሁ የምንልበት፣ በቀኖና ቤተ ክርስቲያን አትግባ ተብለን የምንከለከልበት፣ የሚታጠርበት፣ ከቤተ ክርስቲያን ግቢ ውስጥ አንበላም አንጠጣም ስጋዊ ነገር አይፈጸምም የሚባልበት፣ የተዳደፈ ሰው እስከዚህን ቀን ይቆይ የሚባልበት መሰረታዊ ምክንያት በምስጢራተ ቤተ ክርስቲያን ምክንያት ነው። ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ቀንዲል፣ ምስጢረ ሜሮን፣ ምስጢረ ክህነት፣ ምስጢረ ንስሐ፣ እነዚህ ሁሉ ምስጢራተ ቤተ ክርስቲያን ነው የሚባሉት። ምስጢረ ተክሊል፣ እነዚህ ምስጢራት ባይኖሯት ቤተክርስቲያን በቃ ቤት ናት። እነዚህን የሚፈጽማቸው ማን ነው ሲባል መንፈስ ቅዱስ ነው የሚፈጽማቸው። 7ቱ ምስጢራተ ቤተክርስቲያን ያለ ክህነት አይፈጸሙም። 7ቱ ምስጢራተ ቤተክርስቲያን የሚፈጸመው በክህነት ከሆነ ደግሞ ክህነት የሚሰጠው ደግሞ በመንፈስ ቅዱስ ነው። ስለዚህ ጌታ ምንድን ነው ያላቸው? የዮሐንስ ወንጌል ምዕራፍ 20 ላይ ንስኡ መንፈሰ ቅዱስ፣ መንፈስ ቅዱስን እንካችሁ ተቀበሉ። ስለዚህ እናንተ ኃጢአቱን ይቅር ያላችሁት ይቀርለታል፣ ይቅር ያላላችሁት ደግሞ አይቀርለትም። መንፈስ ቅዱስን ተቀበሉ አለና ይቅር ያላችሁት ይቅር ይባላል፣ ይቅር ያላላችሁት ይቅር አይባልም። ስለዚህ መንፈስ ቅዱስ የክህነት ማህተሙ ነው። ክህነትን የሚሰጥ መንፈስ ቅዱስ ነው። መንፈስ ቅዱስ በሌለበት ክህነት የለም። ክህነት በሌለበት ምስጢራተ ቤተክርስቲያን የሉም። ምስጢራተ ቤተክርስቲያን በሌሉበት ጸጋ የለም። ጸጋ በሌለበት መዳን የለም ማለት ነው። ስለዚህ ቅዱስ ጳውሎስ ደጋግሞ በጸጋው ድነናል እያለ የሚናገረው ምኑን ነው? በምስጢራተ ቤተክርስቲያን ድነናል፣ እንድናለን ማለት ነው። የምንድነው በምስጢራተ ቤተክርስቲያን ነው። ጸጋ ማለት ስጦታ ነው። ስጦታም መንፈስ ቅዱስ ነው። መንፈስ ቅዱስም የሚሰጠው በምስጢራተ ቤተክርስቲያን ነው። ካልተጠመቅን የመንፈስ ቅዱስን ሀብቱን አናገኝም። ካልቆረብን የመንፈስ ቅዱስን ሀብቱን አናገኝም። ንስሐ ካልገባን የመንፈስ ቅዱስን ሀብቱን አናገኝም። ስለዚህ መንፈስ ቅዱስ ያደረበት ሰው ልቡ ይሰበራል፣ ለንስሐ ይነቃቃል። ስለዚህ መንፈስ ቅዱስ ንስሐ ባለበት ሰውነት ያድራል ማለት ነው። ስለዚህ ያለ ምስጢራተ ቤተክርስቲያን መንፈስ ቅዱስ የለም። አሁን እነዚህን ተዋረዶች እንዳትረሱ። መንፈስ ቅዱስ ካልፈቀደ እና ካልሰጠ እና ባይወርድ ክህነት የለም ነበር። ክህነት ከሌለ ምስጢራተ ቤተክርስቲያን የሉ። ምስጢራተ ቤተክርስቲያን ከሌሉ ጸጋ የለም። ጸጋ ከሌለ መዳን የለም። እነዚህ የኦርቶዶክሳዊነት መለያ ምልክቶቻችን ናቸው። መንፈስ ቅዱስን ከኛ ጋር የሚያደርገው ምስጢራተ ቤተክርስቲያን። ስለዚህ ዛሬ የቤተክርስቲያን ልደቷ ነው ባል ይሄንን
አጥምቃ ልጆቿን ከሥላሴ የምትወልድበትን፣ ህብስቱን ወደ አምላክ ሥጋ ወይኑን ወደ አምላክ ደም ለውጣ ልጆቿን የምታቆርብበትን፣ ሥጋውያን ልጆቿን ከመንፈሳዊ ከክርስቶስ ቅዱስ ሥጋ ክቡር ደም ጋር የምታዋህድበት ምስጢረ ቁርባን። የሰው ልጆች ኃጢአት ሰርተው አልቅሰው የሚታይ እንባ እያፈሰሱ የማይታይ የኃጢአታቸው ማሰሪያ የሚቆረጥበት ምስጢረ ክህነት። የሰው ልጅ በቃሉ ተናግሮ የኃጢአትን ሰንሰለት የሚቆርጥበት፣ በቃሉ ተናግሮ የኃጢአትን ያልታሰረውን እግር በግዝት የሚያስርበት የመንፈስ ቅዱስን ስልጣን ክህነት ያገኘችበት። አንድ ወንድና አንድ ሴት የተለያየ ጾታ ሲኖራቸው ተጋብተው አንድ የሚሆኑበት ምስጢር መንፈስ ቅዱስ ነው። መንፈስ ቅዱስ ባይኖር፣ መንፈስ ቅዱስ ባይወርድ በኦርቶዶክስ ጋብቻ ምስጢር አይባልም ነበረ። ሁለት ሰዎችም አንድ መሆን ባልቻሉ ነበረ። ሁለት ናቸው እንጂ አንድ ናቸው እንጂ ሁለት አይደለም። ዛስተጻመረ እግዚአብሔር ሰብ ኢይፍልጥ፣ ሰው እግዚአብሔር አንድ ያደረገውን መለየት አይችልም ተብሎ በማቴዎስ ወንጌል ምዕራፍ 19 የተነገረው ሁለት ሰዎች አንድ መሆን የቻሉት አንድ አድራጊው መንፈስ ቅዱስ ስለወረደ ነው። መንፈስ ቅዱስ ባይኖር የኦርቶዶክስ ጋብቻም እስመ ክቡር አውስቦ በኩለሄ፣ ጋብቻ በስራ ሁሉ ክቡር ነው። ወለምስካቦሙን ያልወቱ ስዕበት፣ ለመኝታቸውም እድፈት የለውም ተብሎ በዕብራውያን መጽሐፍ እንደተነገረን መተዳደፍ የሌለበት ንጹሕ ጋብቻ የተባለው አብይ ዝንቱ ምስጢር ወእብሎ በእንተ ክርስቶስ ወበእንተ ቤተ ክርስቲያኑ። ጋብቻ ታላቅ ምስጢር ነው፣ እኔም ይህን ጋብቻ ስለ ክርስቶስና ስለ ቤተ ክርስቲያን ምስጢር ምሳሌ አድርጌ እናገረዋለሁ ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 31 ላይ እንደነገረን ምስጢር ያሰኘው መንፈስ ቅዱስ ስለወረደ ነው። ስለዚህ የሰው ልጆች ቅዱሱን ቅባት ተቀብተው የመንፈስ ቅዱስ ማደሪያ ማህተም የሆኑት አጋንንት የሚፈራቸው በምስጢራተ ቤተክርስቲያን ነው። ይህ የተገኘው አስቀድሰን መቁረብ፣ ንስሐ ገብተን ይቅርታ ማግኘት፣ ተጠምቀን የሥላሴ ልጅ መሆን የቻልነው ዛሬ መንፈስ ቅዱስ ስለወረደ ነው። ስለዚህ ዛሬ የቤተ ክርስቲያን ልደቷ ነው ማለት የምስጢራቷ ልደት ነው። ምስጢራትን የሚፈጽማቸው መንፈስ ቅዱስ ስለሆነ ነው። እንግዲህ ይሄንን አወቅን። ስለዚህ ዛሬ የአዳም ተስፋው ተፈጸመ። ለዚህ ነው የአባቴን ተስፋ ጠብቁ፣ እፌኑ ለክሙ ተስፋሁ ለአብ፣ የአባቴን ተስፋ እልክላችኋለሁ አላቸው። ስለዚህ የአባቱ ተስፋ ማለት በብሉይ ኪዳን በነቢያት ያናገረው መንፈስ ቅዱስ ማለት ነው። የአባቱ ተስፋ የአባቴ ተስፋ እያለም የሚጠራው ብሉይ ኪዳን ለአብ እየተቀጸለ ስለሚነገር ነው። ብሉይ ኪዳኑን የአብ መግቦት ተደርጎ ይሰጣል፣ አዲስ ኪዳኑ ለወልድ ይሰጣል። ከበዓለ ጰራቅሊጦስ ያለው መግቦት በኋላ ያለው ለመንፈስ ቅዱስ ይሰጣል። ሶስቱም ግን በሶስቱ መግቦት ውስጥ በተዋሕዶተ ህላዌ አሉበት። ስለዚህ አባቴ ተስፋ ያለው የነቢያት ተስፋ ማለት ነው። አባቴ በነቢያት ያናገረው ለዚህ ነው። ዘነበበ በነቢያት፣ ከአብ ከወልድ ጋር በነቢያት አድሮ የተናገረ ብለን መንፈስ ቅዱስን የምናከብረው ለዚህ ነው። በነቢያት የተናገረ በተስፋነት ነቢያትን ለትንቢት አነቃቅቶ አናግሯል። በተስፋነትም ተነግሯል፣ ይወርዳል ይመጣል ተብሎ። ስለዚህ ዛሬ የአዳም ተስፋው ፍጹም ተፈጸመ። የአባቶቻችን ተስፋቸው የተፈጸመበት ቀን ነው። መንፈስህን ከኔ አታርቅ ወመንፈሰከ ቅዱሰ ኢታውፅእ እምላይሌ፣ ቅዱስ መንፈስህን ከኔ አታርቅብኝ አትውሰድብኝ። ወበመንፈስ አዚዝ አጽናኒ፣ በጽኑዕ መንፈስህ አጽናኝ እያለ ቅዱስ ዳዊት መዝሙር 50 ቁጥር 17 ላይ እንደነገረን አባቶቻችን ይህ መንፈስ እንዳይርቃቸው ሲለምኑት የነበሩት እባክህ ቅርብ አድርገው ሲሉት የነበሩት ተስፋ የተፈጸመበት ነው። ተወጽእ በትር እምስሮ እሴይ ወያርግ ጽጌ እምጉንዱ፣ ከእሴይ ስር ቁጥቋጦ ትወጣለች፣ ከቁጥቋጦውም አበባ ይወጣል። ወያርፍ በላዕሌሁ መንፈስ እግዚአብሔር፣
በላዩ ላይም የእግዚአብሔር መንፈስ ያድርበታል። መንፈሰ ጥበብ ወልቡና፣ የጥበብና ልብ የሚያስደርግ መንፈስ በሱ ላይ ያርፍበታል። መንፈሰ ምክር ወኃይል፣ የኃይልና የምክር መንፈስ ያርፍበታል ተብሎቶ እነዚህ 7ቱ የመንፈስ ቅዱስ ሀብታት የሚባሉት በኢሳይያስ 11 የተዘረዘሩት ቁጥቋጦ ያቺ የወጣችው በትር ድንግል ማርያም ሆና ከሷ የወጣው አበባ ኢየሱስ ክርስቶስ ሆኖ በሱ ምክንያት በሱ ላይ 7 መንፈሶች ያድሩበታል ማለት ኢየሱስ ክርስቶስ የመንፈስ ቅዱስን ፍጹም ሀብቱን ለምእመናን ይመልሳል ማለት ነው። ያድርበታል መባሉ ክርስቶስ እንደ ነቢያት ወይም እንደ ሐዋርያት ፍጡር ሆኖ የመንፈስ ቅዱስ ጸጋ ስለሚያድርበት ሳይሆን ስለኛ ሀደረ ቦቱ የሀድር ቦቱ እየተባለ ይነገርለታል። ያድርበታል፣ አድሮበታል ተብሎ ይነገርለታል። በእኛ ተገብቶ እኛ በእኛ ላይ ማደሩ ለወልድ እየተሰጠ ይነገራል። በእንቲአነ ማለት ስለኛ በእኛ ያደረውን ለወልድ እያደረገ ይናገረዋል። ለወልድ ግን ሀደረ ባለ ጊዜ ስጋ መንፈስ ቅዱሱን እንደ ወልድ የባህሪ ሕይወቱ አድርጎ በከዊነ ቃል በተዋሃደ ጊዜ ገንዘብ ማድረጉን መናገር ነው። ከዚያ በኋላ ያለው ግን ለእኛ ሲነገር አደረብን ይባላል። በእኛ ያደረውን በወልድ አደረ እያለ ይናገረዋል ስለኛ። ስለዚህ ያ የምክር መንፈስ፣ የጥበብ መንፈስ፣ የኃይል መንፈስ የሚባለው ኃይል የሚያስደርገው መንፈስ፣ ልብ የሚያስደርገው መንፈስ፣ የሚያስታውሰው መንፈስ ቅዱስ ዛሬ አድሯልና እውነትም የሰው ልጅ ክብሩ ዛሬ የተከናወነበት ቀን ነው። ስለዚህ ዛሬ ለቅዱሳን ሐዋርያት ኃይል ተሰጣቸው። ይህ ኃይል ምን እንደሆነ በኋላ እነግራቸዋለሁ። ኃይል ተሰጣቸው፣ ቋንቋ ተገለጸላቸው፣ የቤተክርስቲያን ደስታዋ ተፈጸመ፣ ቤተክርስቲያን ተወለደች፣ የአዳምና የአባቶቻችን ተስፋ ተፈጸመ፣ ምስጢራተ ቤተክርስቲያን ተወጠኑ። የመንፈስ ቅዱስ የመጀመሪያ እሸት የሆኑ 3000 ክርስቲያኖችም ዛሬ በቅዱስ ጴጥሮስ ስብከት በአንድ ቀን ስብከት 3000 ክርስቲያኖች መከር ሆነው ተሰበሰቡ። የመጀመሪያው በዓለ ሰዊት የተባለው ለዚህ ነው። እነዚህ የመንፈስ ቅዱስ እሸቶች ዛሬ ለመንፈስ ቅዱስ ቀዳማያት ሆነው የገቡበት ቀን ስለሆነ በዓለ ሰዊት ይባላል። ይሄ በዓለ ሃምሳው በብሉይ ኪዳን የተነበረው በዓለ ሃምሳ በዚህ በዓል ቀን መንፈስ ቅዱስ መውረዱ ዛሬ የመንፈስ ቅዱስ ፍሬ የሆኑ 3000 ምዕመናን በቅዱስ ጴጥሮስ ስብከት ስለተሰበሰቡ ነው። በጣም ጥሩ ነው። ለቅዱሳን ሐዋርያት እንዲህ ተደረገላቸው ብለናል። ዛሬ የተሰጣቸው ለቅዱሳን ሐዋርያት ምንድን ነው ስትሉ ኃይል ነው። ኃይል ተሰጥቷቸዋል። ኃይል። ይሄ ኃይል ምንድን ነው? ለቅዱሳን ሐዋርያት ዛሬ የተሰጣቸው ኃይል እና የውስጥ ሰላም ነው። እነዚህ 2 ነገሮች ናቸው ለቅዱሳን ሐዋርያት የተሰጧቸው ኃይል። ይሄ ኃይል የጌታችን የኢየሱስ ክርስቶስ የትንሣኤው ኃይል ይባላል። ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 11 ድረስ አለ የትንሣኤው ኃይል። በሉቃስ ወንጌል ምዕራፍ 24 ቁጥር 43 ጀምሮ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም፣ ከአርያም ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ብሏቸው ነበር ጌታ ሐዋርያት፣ ኃይል እስክትለብሱ ድረስ። አሁን ዛሬ ያን ኃይል ነው ያለበሳቸው ማለት ነው። ኃይል እስክትለብሱ ኢየሩሳሌም ቆዩ አላቸው። ያን የቆዩበትን ኃይል ዛሬ አለበሳቸው። ያንን ኃይል ቅዱስ ጳውሎስ ምን ማለው? የትንሣኤው ኃይል። ሮሜ ምዕራፍ 1 ከቁጥር 4 ላይ ደግሞ ሲናገር ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ፣ በኃይሉ ከሙታን ተለይቶ በመነሳቱ የእግዚአብሔር ልጅ እንደሆነ አሳየ ይላል። በኃይሉ ያለው በመንፈስ ቅዱስ የተላከው የተሰጠው ዛሬ ለቤተክርስቲያን የተሰጠው ኃይል ነው። የእግዚአብሔር ልጅ መሆኑን በኃይሉ አሳየ አለ። ከሞተ በኋላ መንፈስ ቅዱስን የመላክ ኃይል ያለው እግዚአብሔር ካልሆነ በቀር ፍጡር ሙቶ ተነስቶ መንፈስ ቅዱስን ለሌላው መላክ አይችልም። ይሄ ኃይል ለቅዱሳን ሐዋርያት የተሰጣቸው ኃይል ነው። ምን አይነት ኃይል ይመስላችኋል? ምን አይነት ኃይል ነው? አንደኛው የማሸነፍ ኃይል ነው የተሰጣቸው። ለቅዱሳን ሐዋርያት የተሰጣቸው የማሸነፍ ኃይል ነው።
ይሄ የማሸነፍ ኃይል ቅዱሳን ሐዋርያት ዓለምን ያሸንፉበት ኃይል ነው። እንግዲህ እንደምታውቋቸው ከአሁን በፊትም እንደተመማርነው ቅዱሳን ሐዋርያት በቁጥራቸው ጥቂት ናቸው። በጉልበታቸው ደካሞችና የ3 ዓመት ረሃብ የኖረባቸው ናቸው። በፊትም ቢሆን ጠግቦ አዳሪዎች አልነበሩም። ለዕለት ዓሣ መረብ ጥለው የዕለት ጉርሳቸውን የሚመገቡ ድሆች ናቸው የነበሩት። በእውቀትም ኃይለኞች አልነበሩም። ተራ የገጠር ገበሬዎች ናቸው። እንግዲህ የሀብት ኃይል የላቸውም፣ የጉልበት ኃይል የላቸውም፣ የእውቀት ኃይል የላቸውም፣ የብዛት ኃይል የላቸውም። አራቱም ኃይል የላቸውም ቅዱሳን ሐዋርያት። በዓለም ላይ የንግግር ኃይል የሚባልም አለ። ማባበል፣ የሰውን ልብ በንግግር መስረቅ፣ ማሳመን አለ። እሱንም የሚያውቁ አይደሉም። አምስቱም ኃይል የላቸው። ወደ ዓለም ሲሄዱ ሰውን አብልተው በገንዘብ ፍቅር ልቡን የሚመልሱበት ከረጢት ወይም ቋጠሮ አልነበራቸው። ውሻ የሚከላከሉበት እንኳን ጨንገር እንዲይዙ አልተፈቀደላቸው። ሩጠው እንዲያመልጡ ጫማ እንዲጫሙ አልፈቀደላቸው። አንድ ወይም 2 ሰይፍ እንዲታጠቁ አልፈቀደላቸውም። ይልቁንም ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ሰይፋችሁን ወደ ሰገባው መልሱ ብሎ ሰይፍ እንዳያነሱ ሰጥቷቸዋል፣ አዟቸዋል። የሰው ልጅ ይሄንን 5 ኃይል ካልያዘ በስተቀር ዓለምን ሊያሸንፍ አይችልም። በዚህ ዓለም ላይ የሚያሸንፉ ኃይሎች እነዚህ ናቸው። ከጨመርንበት 7 ሊሞሉ ይችላሉ። የእውቀት ኃይል፣ የገንዘብ ኃይል፣ የንግግር ኃይል፣ የጉልበት ኃይል፣ የብዛት ኃይል፣ የስልጣን ኃይል እና የውበት ኃይል ሊሆን ይችላል። 7 ኃይል ይሄ ነው ኃይል ካለ። እነዚህ ሁሉ የነበራቸው አልነበሩ። እነዚህ 12 ሰዎች ልብ ብላችሁ ስሙ። 12 ሆነው እንኳን በአንድ ከተማ ቢሄዱ ኑሮ ባላደነቅን ነበር። አንዱ ብቻውን ነው ወደ አንድ ትልቅ ቤተ መንግስት የሚሄደው። ጴጥሮስ ብቻውን ወደ ሮም፣ ዮሐንስ ብቻውን ወደ ኤፌሶን፣ ሌላውም እንደዚሁ ብቻቸውን፣ ቶማስ ብቻውን ወደ ህንድ፣ ብቻቸውን ነው የሚሄዱት። ይሄዳሉ እንዳልኳችሁ የሚዋጉበት ጉልበት፣ ሩጠው የሚያመልጡበት አቅም፣ የሚመክቱበት ጋሻ፣ የሚዋጉበት ጦር፣ ጉቦ የሚሰጡት ወርቅ፣ የሚያባብሉበት የንግግር የጨዋታ ለዛ የሚያውቁ አይደሉም። ብቻቸውን ነው ሄዱት። ብቻቸውን ሄደው ወሞኡ ኃይለ ነገሥት ይላቸዋል ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ሲናገር የነገስታቱን ኃይል ድል ነሱ ይላቸዋል። የነገስታትን ኃይል ድል የነሱበት ኃይል ይህ የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ኃይል ሰው ብቻውን ቆሞ እልፍ ሰራዊት ያለውን ንጉስ ሳይናገር ሰይፍ ዱላ ሳይዝ የታጠቁ ወታደሮችን ማንበርከክ፣ አንድ መናኛ ሰው ንግግር መርጦ የሚሰማን የንጉስ ጆሮ ሰብሮ መግባት፣ ይህ የመንፈስ ቅዱስ ኃይል ነው። ቤተ ክርስቲያን ይሄ ኃይል አላት። እንዴት ሆኖ ነው በግሪክ ፍልስፍና የተጠለቀለቀውን ዓለም አንድ አሳ ጎታች ገበሬ እየሄደ ጸጥ ሲያሰኘው የነበረው? የመንፈስ ቅዱስ ኃይል ነው። በነገር መራቀቅ አይደለም። ቤተክርስቲያን በዚህ ነው የምትኖረው። አሁን ቤተክርስቲያን ጉልበቷ ይሄ ነው። ወደዚህ የተመለሰች እንደሆነ ነው ቤተክርስቲያን ጉልበተኛ የምትሆነው። ሌላ ሁሉ ዝም ብሎ መራቀቅ ነው። የብልጣ ብልጥ ጉዞ ነው። ወደዚህ ወደ መንፈስ ቅዱስ ኃይል ከመጣች ቤተክርስቲያንን የሚቋቋማት ጨርሶ የለም። ዝም ነው የሚል የሚመልስ የለም። ከንግግራቸው ግርማ የተነሳ ጸጥ ይላል።
ነገስታት የሚመልሱትን አጥተው ያምናሉ። ወታደሮች በክርስቶስ ፍቅር ተነድፈው ሰይፍ ይዘው መጥተው እነዚህ የሚወጋ ሾተል ይዘው ይመጣሉ። እነዚያ ሐዋርያት ግን በክርስቶስ ውስተ ልቦሙ ለጸላእተ ንጉሥ ሐጽከ ኃያል ስሁል ኃያል ወልደ እግዚአብሔር ቀስቶች ሐዋርያት የተሳሉ የተቡ የጋሉ ናቸው። እነዚያ በሾተል ሊነድፉ ሲመጡ ሐዋርያት በክርስቶስ ቃል ልባቸውን ይነድፏቸዋል። ከቃሉ ጋር የክርስቶስን ፍቅር አብረው ይወረውሩታል። በዚያ ቀስት ልባቸውን ይነድፋሉ። ሰይፍ ይዞ የመጣው ወታደር በጦር መንደፉ ይቅርና በክርስቶስ ፍቅር ተነድፎ ሰይፉን ወርውሮ ጥሎ እኔም በክርስቶስ ስም እሞታለሁ ይላል። ይህ የመንፈስ ቅዱስ ኃይል ነው። ዛሬ ቤተክርስቲያን ግርማዋ ኃይሏ ይሄ ነበረ። ይሄ እየጠፋ ሲመጣ ቤተክርስቲያን ዝቅ ማለት ትጀምራለች። ሁሉም ያስለቅሳታል፣ ሁሉም ያደማታል፣ ሁሉም ይወጋታል፣ ሁሉም ይነክሳታል። አቅም የለሽ ትሆናለች፣ ትደፈራለች። ለምን ሲባል ከልግሂቅ እስከ ደቂቅ ተባብረን ተጠቃቅሰን ከዳተኞችና ከመንፈስ ቅዱስ የጎደልን በመሆናችን ምክንያት ነው። ይሄ ነው ቤተክርስቲያንን የሚያስከብራት ግርማ። ይሄ ነው። ይህን ኃይል ነበር የነበራቸው። ሎሌ ሆነው ገብተው አሸንፈው ይወጣሉ። ሎሌ ሆነው ገብተው እነ ቅዱስ ዮሐንስ ወንጌላዊ እረኛ ሆነው ገብተው ኃይል ይዘው ይወጣሉ። ድሪቶ ለብሰው የወርቅ ካባ የለበሱትን ልብ ያንበረክካሉ። ይህ የመንፈስ ቅዱስ ኃይል ነው። ስለዚህ አንዱ የማሸነፍ ኃይል ነው። ሁለተኛው በመከራ የመደሰት ኃይል ተሰጥቷቸዋል። ዛሬ ለቅዱሳን ሐዋርያት በመከራ የመደሰት ኃይል በመከራ የመደሰት ኃይል እንግዲህ በቤተ ክርስቲያን ሊቃውንት አስተምህሮና ጥናት መሰረት የሰው ልጅ ሁለት ነገሮችን የሚያደርገው በሁለት ምክንያት ነው ይላል። አንደኛው የሰው ልጅ ሁልጊዜ ከሚደሰትበት ግን በነፍሱ ከሚጠላው ኃጢአት መውጣት የሚያቅተው ለምንድን ነው ሲባል ሁልጊዜ ደስታ አዳኝ ስለሆነ ነው። ደስታ ፈላጊ ስለሆነ ነው። የሰው ልጅ ትንሽ በተቆነጠጠ ቁጥር አኩራፊና ተስፋ ቆራጭ የሚሆነው ስለምንድን ነው ሲባል ደስታ አዳኝ ስለሆነ ነው። ሁለቱ እና ለሰው ልጅ ትልቁ መከራው ምንድን ነው ሲባል ከመጠን በላይ ደስታ ፈላጊ መሆኑ። የሰው ልጅ መከራው እኮ ይገርማቸዋል። የሰው ልጅ መከራው ደስታ ነው። የሰው ልጅ መከራው የሰው ልጅ ደስታው ደግሞ መከራው ነው። የተገላበጠ ነው። በመከራ መደሰት ቅድም የሰጠኋችሁ ፊልጵስዩስ ምዕራፍ 3 ላይ ቁጥር 8 ላይ ያልኳችሁ ላይ ቅዱስ ጳውሎስ ምንድን ነው የሚለው? ቢቻለኝ ጌታዬ ኢየሱስ ክርስቶስን በሞቱ እንኳን ልመስለው እወዳለሁ፣ የትንሣኤውን ኃይል አውቃለሁና ይላል። ቢቻለኝ ጌታዬ ኢየሱስ ክርስቶስን በሞቱ እንኳን ልመስለው እወዳለሁ። እሱን መስዬ መሞት ደስ ይለኛል፣ በግፍ ማለት ነው። አዝመራ ዘርቶ እሸቱን የማይቀምስ ማን ነው ይላል ቅዱስ ጳውሎስ። እንግዲያውስ የወንጌልን አዝመራ ከዘራው የሰማዕትነትን እሸት ልቀምሰው የሚገባኝ እኔው ነኝ ይላል። ስለዚህ ቅዱስ ጳውሎስ በዚህ ይደሰታል። በመከራዬ ደስ ይለኛል ይላል። እሱ ብቻ ተደስቶ አይቀርም። ተፈስሑ ምስሌ እስመ ኀበርክሙ ምስሌ፣ ከኔ ጋር በመከራ ተባብራችኋልና ከኔ ጋር ደስ ይበላችሁ ይላቸዋል የፊልጵስዩስን ሰዎች። በመከራዬ ተባብራችኋልና ከኔ ጋር ደስ ይላችኋል፣ ደስ ይበላችሁ። በቆሮንቶስ መልእክቱ ላይ ደግሞ ሲናገር ንሕነ ነሐምም ከመ አንትሙ ትትፈስሑ፣ እናንተን ደስ ይላችሁ ዘንድ እኛ በመከራ እንጨነቃለን ይላል፣ እንቸገራለን። እናንተን ደስ እንዲላችሁ እኛ በመከራ እንጨነቃለን ይላል። በመከራዬም ፈጽሞ ደስ ይለኛል ይላል። የሐዋርያት ሥራ ምዕራፍ 5 ላይ ስትመለከቱ ከቁጥር 37 ጀምሮ አንበቡት። ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ ስለ ጌታችን ስለ ኢየሱስ ክርስቶስ ከበዓለ ጰራቅሊጦስ በኋላ መስበክ ሲጀምሩ
ገረፏቸውና በዚህ ስም ሁለተኛ እንዳታስተምሩ አላቸው። በኢየሱስ ክርስቶስ ስም ሁለተኛ እንዳታስተምሩ አላቸው። ተገርፈው ሲወጡ ወወፁ እንዘ ይትፌስሑ ደስ እያላቸው ወጡ። እስመ ከፈሎሙ ጸጋ መንፈስ ቅዱስ መንፈስ ቅዱስ አድሏቸዋልና በዚህ ይደሰቱ ዘንድ የተገቡ አድርጓቸዋል እና ተገርፈው ሲወጡ ደስ እያላቸው ወጡ። እኛ እንኳን አሁን ተገርፈን ስንወጣ ከአንድ አጨቃጫቂ ስብሰባ ቆይተን ስንወጣ እንዴት ነው ፊታችን ጥለ ነው የምንወጣው? እውነት ለመናገር አስጠልቶን እንደው የት እንሂድ ብለን ነው የምንወጣው። ተገርፈው ሲወጡ የሚደሰቱበት ኃይል እና ለምንድን ነው እኛ ለምንድን ነው እንደዚያ የምንሆነው ስትሉ ገና የመንፈስ ቅዱስ ሀብቱ ፍጹም ስላልተዋሃደን ነው። እውነት ለመናገር መንፈሳዊ ሰው ሁልጊዜ የተረጋጋ ነው፣ ልቡም አይረበሽም። ልቡ ለጻድቅ ውኩል ከማንበሳ የተባለው ይሄ ነው። እንዲህ አሁን ኧረ በዚህ ሰዓት ነደደ ቢባል አይደነግጥም። ዓለም ሁሉ አንተን እያማህ ነው ቢሉት አይረበሽም። አትናቴዎስ ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት ይባላል። በዚህ በቤተክርስቲያን ታሪክ በጣም ደስ የሚለኝና ሁልጊዜም የሚወደድ ታሪክ ነው። ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት። ዓለም በአንድ ሰው ላይ ሲነሳ በጣም ግሩም ይባል። አንድ ሰው ግን በዓለም ላይ መነሳት ይችላል? እንዴት ይችላል? አሁን አንድ ሰው የ10 ሰው ጠላት እንዴት ነው መሆን ይችላል? ወይ ጉልበት ከሌለው ወይ ንጉሥ ካልሆነ በቀር። አትናቴዎስ ምን አለው? ሰራዊት አላደራጀ። በመንፈስ ቅዱስ ሀብትና በልቡ ልልና አርዮሳውያንን ወደኋላ እያስፈነጠረ እየጣላቸው ብቻውን በቤተ ክርስቲያን መርከብነት እየቀዘፈ ይሻገር ነበር። ይህ የመንፈስ ቅዱስ የደስታ ኃይል ነው። እባክህ ዓለሙ ሁሉ ጠላህ ቢሉት እኔ ቀድሜ ዓለሙን ጠልቼዋለሁ ብሎ ይመልስ ነበረ። ስለዚህ ቅዱስ ጳውሎስ ምን አለ? ዓለም በእኔ ዘንድ የሞተ ነው፣ አነ ምውት በሀበ ዓለም። ዓለም በእኔ ዘንድ የሞተ ነው፣ እኔ በዓለም የሞትኩ ነኝ። ወዓለምህ ምውት በሀቤ፣ ዓለምን በእኔ ዘንድ የሞተ ነው ብሎ ተናገረ። ስለዚህ መንፈሳዊ ሰው ሁልጊዜ በመከራ ይደሰታል፣ የተረጋጋም ነው። ተከሰው ሲቀርቡ ለሽልማት የተጠሩ ያህል ደስ ይላቸዋል። ይህ ከመንፈስ ቅዱስ የሚመጣ ነው። በሆነ ባልሆነው የሚከፋን በቃ ይህ አኩራፊ ክር የምንከፋው ቁጣው የገሌ ቁጣው ከአፍንጫው ላይ ነው ይባላል። ምን ማለት ነው ግን? ቶሎ የሚደርስ ነው መሰለኝ ባላውቀው። የገሌ ቁጣው ከአፍንጫው ላይ ነው ይባላል። ለምን አፍንጫ እንደተመረጠ አይንም አይታወቅም። ዞሮ ዞሮ ግን እንዲሁ ቶሎ ቡን ይላል ደግሞ የገጠሩ። እሱም አይገባም፣ እንደ ዱቄት መብነን ነው መሰለኝ። እንደሱ የሚያደርገን ምን እንደሆነ ታውቃላችሁ? አለመረጋጋት ከመንፈሳዊነት የመራቅ ምልክት ነው። ከመንፈሳዊነት የመራቅ መንፈስ ቅዱስ ያደረበት ሰው ሁልጊዜ ጸጥ ነው የሚለው፣ ይረጋጋል፣ አይቸኩልም፣ ነገሮችን ፈጥኖ አይወስንም፣ ፈጥኖ ተስፋ አይቆርጥም፣ ፈጥኖ አያበላሽም፣ ፈጥኖ አይቆርጥም፣ ፈጥኖ አይቀጥልም። የኛ ነገር ሳናስብ እንገባለን፣ ሳናስብ እንወጣለን። ወደ ሁሉም ነገር ማለት ወደ ሁሉም ነገር መንፈስ ቅዱስ ማሰቢያችን ነው። አይምሯችን የሚቆጣጠረው የሚሰበስበው እሱ ነው እና እውነት ለመናገር ለቅዱሳን ሐዋርያት ይሄ መከራን የተሰጣቸው ይሄ ትዕግስትን የተሰጣቸው የትዕግስት ኃይል ማለት ነው። በነገራችን ላይ መከራ ትዕግስትን እንዲያደርግ ትዕግስትም ደግሞ ተስፋን እንዲያደርግ እናውቃለን ይላል ቅዱስ ጳውሎስ። ተስፋ ደግሞ አያሳፍርም። ሮሜ ምዕራፍ 5 ላይ ሲናገር መከራ ትዕግስትን፣ ትዕግስት ደግሞ ተስፋን፣ ተስፋ ደግሞ አያሳፍርም። ተስፋ እያስተፋፍር ብሎ ይደመድመዋል። ስለዚህ በመከራ ትዕግስት ይሰጣቸዋል፣ ትዕግስት ይሰጣቸዋል፣ ልበሰፊነትን ይሰጣቸዋል፣ ታጋሽነት ይሰጣቸዋል፣ የበዛ ፍቅርን ያፈስላቸዋል። ይሄ በመከራ መደሰት ነው። ስለዚህ
የሰማዕታት ትዕግስት፣ የባይታውያን ብቸኝነት፣ የመነኮሳት ጽናት መንፈስ ቅዱስ ነው። ሰው ያለ መንፈስ ቅዱስ ባሰበው ሐሳብ፣ ባቀደው እቅድ፣ በወሰነው ውሳኔ መዝለቅ አይችልም። አሁን እግዚአብሔርን ማለት ያለብን ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። መንፈሳዊነት ደግሞ ከመንፈስ ቅዱስ የሚያገኙት ነው። አሁን ዛሬ የተቸገርነው ከመንፈስ ቅዱስ ጋር የሚያገናኝን ሰው ጠፍቶ ነው። ከዚያ የተረፈው ዕዳው ገብስ ነበር። መንፈስ ቅዱስ ካደረብን ሁሉ ነገር ቀላል፣ ሁሉ ነገር ቀላል። መመነን ቀላል ነው። ቤተውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ 150 ዳዊትን 100 ጊዜ መጸለይ ቀላል ነው። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። መንፈስ ቅዱስ ሲያድርሳ ቁሞ አድሮ ቁሞ ውሎ እንደ አርሳኔዎስ ቁሞ አድሮ ቁሞ ውሎ ፀሐይ ስጦታ ንሳ መክፈልትከ ወሀካይ ስጋ ብሎ ትንሽ ማረፍ ቀላል ነው። መንፈስ ቅዱስ ሲለይ የዕለት ውዳሴ ማርያም ቁሞ መጸለይ ከባድ ነው፣ አስጨናቂ። ምንም አይደለም ያጣ ነው፣ መንፈስ ቅዱስን ነው። ይሁላችሁ የወደቀ ሰው መጀመሪያ ማወቅ ያለበት ከየት እንደወደቀ ነው። ከዚያ በኋላ መነሳት ይችላል። ካልሆነ እንደ አንዳንዱ እንቅልፍ መሆኑ ነው። እንደዚህ አይነት እንቅልፍ ገጥሟቸው ያውቃል? ተኝታችሁ ስትነሱ የት ሀገር እንዳላችሁ ጠፍቷቸው ያውቃል? ሸዋ ትሆኑ፣ ጎጃም ትሆኑ፣ ጎንደር ትሆኑ፣ መቀሌ ይሁኑ፣ ወያሌ ይሁኑ፣ ቤት ምንም ቅጥ የሌለው ገጥሟቸው ያውቃል? ይሄ እስኪ ገጥማችሁ ከተኛችሁ እንኳን አጉል ነው፣ ወደ በሽታ መቀየሩ ነው። እንደው ድሮ ልጅ እያለን ለማለት ፈልጌ ነው እንጂ መቼም አሁን ያለበት ሀገር እስኪጠፋው የሚተኛ ሰው እዚህ ይኖራል ብዬ አልገምትም። በእውነት ከልቤ ነው። እንደሱ ከሆነ ይሄ ቅድስናም አይደለም የሚጠይቀው ሀሳብ ነው። እንደዚሁ እስኪተኙ መተኛት ሀሳብ የለሽነት ነው እንጂ የቅድስና ምናምን ጉዳይ አይደለም። የሆነ ሆኖ ግን ያለበት ሀገር የጠፋው ሰው በጣም እስኪያስብ ገና ቅዠቱ እንደነቃ ብዙ ለማነጋገር ትንሽ መጠበቅ ያስፈልጋል። ሀገሩን እስኪያውቀው፣ እስኪረጋጋ፣ ቤቱን እስኪለየው ማለት ነው። ልክ እንደዚህ ሁሉ ቅዠት ውስጥ ነው ያለ ነው አሁን የሚመስለኝ ሳስበው። የሆነ ቅዠት ውስጥ ምናብ ያለንበት ሁሉ ጠፍቶናል፣ እግዚአብሔር የሚያውቀው። ከዚህ ቅዠታችን እንድንነቃ ምንድን ነው? እኔ እኮ እውነቴንም ነግራችሁ በገዳም በከተማ በቤተ ክህነት በምዕመንነት ደረጃ በመምህርነት በተማሪነት ምንድን ነው የጎደለን ነገር ስትሉ መንፈስ ቅዱስ ከኛ እየራቀ ነው። እሱ ነው ችግሩ። ለምንድን ነው አልገባን ያለ? ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? ሌላውን ተውት፣ ቅድስና ንጽህና የሚለው ይቅርና ሌላው ይቅርና አንድ መሆን ያቃተን ለምን ይመስላችኋል? ብቃትስ ሰው ቤት ሆኗል። መቼም አንድ መሆን ራሱ ያቃተን ለምንድን ነው? መንፈስ ቅዱስን ውጣልን ስላልነው። ምክንያቱ ቅዳሴያችን ለምንድን ነው? ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን ነው የሚለው። በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን። አንድ የሚያደርገን መንፈስ ቅዱስ ነው። የመንፈስ ቅዱስ ግርማ ከቤተ ክርስቲያን ሲርቅ ቤተ ክርስቲያን ትናቃለች፣ አቅም የለሽ ትሆናለች። ጩኸቷ ይናቃል፣ ንግግሮቿ ይናቃሉ፣ አባቶቿ ይናቃሉ፣ ትደፈራለች፣ አጥሯ ይነቀነቃል፣ ደጇ ይሰበራል፣ ቤቷ ውስጥ ገብተው አራዊት ይፈነጩበታል። መንፈስ ቅዱስ በእኛ ውስጥ የሚሰራበትን መንገድ በአራት መንገዶች ማየት እፈልጋለሁ።
በአራት መንገዶች በእኛ ውስጥ የሚሰራበት። አሁን መንፈስ ቅዱስ ዛሬ በእኛ ህይወት ውስጥ ይሰራል። ይሄን ከማመን ነው መንፈሳዊነት የሚጀመረው። ከመንፈስ ቅዱስ መራቅ በምን ይጀመራል ሲባል መንፈስ ቅዱስ ተለይቶኛል በማለት ነው የሚጀመረው። መንፈስ ቅዱስ ተለይቶኛል በማለት ከመንፈስ ቅዱስ መራቅ ይጀምራል። ስለዚህ አሁን ኢንፈቅር ትኩኑ አብዳነ በእንተ መንፈስ ቅዱስ ያለው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ለዚህ ነው ወንድሞቻችን ስለ መንፈስ ቅዱስ አላዋቆች እንድትሆኑ አንፈቅድም አንወድም። ምክንያቱሳ መንፈስ ቅዱስ አድሮባችሁ ሳለ ገቢረ ተአምራት ስላልተደረገላችሁ መንፈስ ቅዱስ ተለይቶኛል አትበሉ ብለው አባቶቻችን ተርጉመውታል። ስለ መንፈስ ቅዱስ ሞኝ አትሁኑ ብሏል ቅዱስ ጳውሎስ። ስለዚህ መንፈስ ቅዱስ ተለይቶኛል ማለት ከመንፈስ ቅዱስ ይለያል በፍጹም። ቅድም ምን ስትል ቆይተ ነው የሚል ጥያቄ እንደሚነሳባችሁ አምናለሁ። ቅድም መንፈስ ቅዱስ እየራቀን ነው አላልክምን ልትሉ ትችላላችሁ። እሱ ማለት በፍጹም ተዋህደን አንኖርም ነው እንጂ እኛ ጋር አኗኗሩ እንደው እንደ ቸርነቱ ነው አኗኗሩ። ስራ እንዲሰራ በማያስችል መንገድ በራችን ጠርቅመን ዘግተን ደጅ ቁሞ እንደሚያንኳኳ ሆኖ ነው የሚኖረው። አጠገባችን ቁሞ አይን እያየ መቼ ይከፍቱልኝ ይሆን ብሎ ነው የሚኖረው እንጂ መኖሩም አብሮናል። ስለዚህ መንፈስ ቅዱስ ከኛ ጋር የሚሰራባቸው አራት መንገዶች ማለት መንፈስ ቅዱስ የወረደባቸው አራት መንገዶችን ነው መጠቀም የፈለገው። መንፈስ ቅዱስ የወረደባቸው አራት መንገዶች መንፈስ ቅዱስ በእኛ ህይወት ውስጥ የሚሰራበትን መንገድ የሚጠቁሙ ናቸው። ጆሮአችሁ ይሰማል አይደለም? መንፈስ ቅዱስ ወደዚች ምድር ተመስሎ የወረደባቸው አራት መንገዶች መንፈስ ቅዱስ በእኛ ህይወት ውስጥ የሚሰራባቸውን መንገዶች የሚያሳዩ ናቸው ነው። የመጀመሪያው መንፈስ ቅዱስ በምን አምሳል እንደሚወርድ ነው የተነገረው። በውሃ ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ውሃ ተመስሏል። እክኡ እምነ መንፈሴ ላዕለ ኩሉ ዘሥጋ ዲበ ኩሉ ዘሥጋ ይላል። በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ይላል። በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ሲለው መንፈስ ቅዱስን ምን እያለው ነው? አሁን ውሃ እያለው ነው። የዮሐንስ ወንጌል ምዕራፍ 7 ላይ ደግሞ ዘጸማ ይምጻ ኀቤ ወይስተይ የተጠማ ቢኖር ወደ እኔ ይምጣና ይጠጣ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ መጽሐፍ እንደተናገረ ከዚህ ሰውም የሕይወት ውሃ ይፈልቃል ብሎ መንፈስ ቅዱስን ውሃ ብሎታል። ትንቢተ ኢዩኤልም በስጋ ለባሽ ላይ ሁሉ ውሃን አፈሳለሁ መንፈሴን አፈሳለሁ መንፈስ ቅዱስን ውሃ ብሎታል። መንፈስ ቅዱስን ውሃ ብሎታል። መንፈስ ቅዱስን ውሃ ያለው ለምን ማለት ፈልጎ ነው? አንደኛ መንፈስ ቅዱስ በምን ላይ አፈሳለሁ ነው ያለው? በስጋ ለባሽ ላይ ሁሉ አፈሳለሁ። ይህን ያለበት ምክንያት ሰዎች ምንም ስጋውያን ቢሆኑ ሃይማኖት ካላቸው መንፈስ ቅዱስ ከነሱ አይርቅም ነው። ስጋ ያለው አንድ ሰው በሆነ ሁሉ ላይ ዘር ግንድ ሳይለይ ለሁሉ እንደሚሰጥ ሲያጠይቅ ነው በስጋ ለባሽ ላይ ሁሉ ያለው። ቀድሞ ግን በአብርሃም ልጆች ላይ ነው ረድኤቱ የሚያርፈው። አሁን ግን በስጋ ለባሽ ላይ ሁሉ ሲል ዘር፣ ቋንቋ፣ ቀለም ሳይለይ ለሁሉ ይሰጣል። ሁለተኛ ስጋ በለበሰ ሁሉ በሰው ሁሉ ላይ ማለት ነው የመጀመሪያው። አሁን ደግሞ ስጋውያን እንኳ ቢሆኑ መንፈስ ቅዱስ አይለያቸው። ለምን? ውሃ ስለሆነ ማለት ሊያነጻቸው ነው የሚያድርባቸው ማለት ነው። ውሃ ምንድን ነው ስራው? ማንጻት ነው። ጰራቅሊጦስ ማለት ምን ማለት ነው? መንጽሔ ማለት ነው። ስለዚህ ሊያነጻቸው ያድርባቸዋል። ባንነጻ እንኳን ለማንጻት ያድርብናል መንፈስ ቅዱስ። ባንነጻ እንኳን ለማንጻት ያድርብናል። የምትፈልገው ነገር አለች። ጥረትና ፈቃድን ይፈልጋል። ግን ጥረትን ፈቃድን ይፈልጋል። ባንነጻ እንኳን ለማንጻት ያድርብናል። ስለዚህ መንፈስ ቅዱስ እድፋችንን ፈጽሞ የሚያነጻ የህይወት ውሃ ነው ማለት ነው። የህይወት ውሃ ነው።
ሁለተኛ ውሃ ምንድን ነው የሚያደርገው? ይሄን እግዚአብሔርን የተጠማች ኃጢአትን ብዙ ጊዜ መጻሕፍት ምንድን ነው የሚሉት? በረሃ ይሉታል፣ ሐሩር። ሄኖክም እርስ በርሳቸው የማይቀራረቡ ቆላዎችን አየሁ ይላል እና ኃጢአትን ቆላ ይለዋል። ኃጢአት ቆላ ይባላል፣ በረሃ ይባላል፣ ሐሩር ይባላል። መንፈስ ቅዱስ ደግሞ የነፍስን ጥም የሚቆርጥ ነው። የነፍስን ጥም የሚቆርጥ ለምሳሌ ልንገራችሁ። ኃጢአት አንዱ ችግሩ አለመጠገቡ ነው። የዛሬን ሰርቸው ድጋሚ አንሰራም ስንል ዛሬ እንደዚያ እንላለን እንጂ በሌላ ቀን ደግሞ መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። የኃጢአት መልስ የለውም። አንድ ሰው ግን ጥሙ የሚረካው መንፈስ ቅዱስን ያገኘለት ነው። ስለዚህ መንፈስ ቅዱስ ውሃ መባሉ የሰው ልጅ የምኞቱ ማረፊያ ነው። የመጨረሻ የሰው ልጅ የልቡ ማረፊያ መንፈስ ቅዱስ ነው። ጥም የሚቆረጠው ያ ማለት የልብ ሰላም ማለት ነው። ሰው ርፍ የሚለው መንፈስ ቅዱስ ያድርበት ነው። ለምንድን አሁን አንዳንድ ጊዜ ይውል ሰውነታችን ቆሽሾ ወይም ሰው መንገድ ስንሄድ ውለን በጣም ብዙ ላብ ሲፈሰን ውሎ ድንገት ውሃ ስንታጠብ የእረፍት ስሜት የሚሰማን ለምንድን ነው? የሰው ልጅ በንጽህና የሚያርፍ ፍጡር ስለሆነ ነው። ፍጥረታችን ራሱ ለንጽህና የተፈጠረ ነው። እድፈት እረፍት አይሰጠንም። ክፋት አያሳርፈንም። የሚያሳርፈን መንጻት ስለሆነ ነው። ስለዚህ መንፈስ ቅዱስ የሚያነጻና ጥም የሚቆርጥ ነው። ሶስተኛው መንፈስ ቅዱስ በውሃ ተመስሎ መነገሩ ለፍሬ የሚያበቃን ስለሆነ ነው። ፍሬ የለሾችን ለፍሬ የሚያበቃ ስለሆነ መንፈስ ቅዱስ ውሃ ጠጥቶ አትክልት እንደሚያፈራው መንፈስ ቅዱስ ፍሬ ቢስ ክርስቲያኖችንም ቢሆን ለፍሬ ያበቃቸዋል። ለዚህ ነው በትንቢተ ኢሳይያስ ወይበል አሐዱሂ እስመ ይቡስ አነ፣ ማንም ሰው እኔ ደረቅ እንጨት ነኝ አይበል ያለው ለዚህ ነው። ማንም ሰው እኔ ደረቅ እንጨት ነኝ አይበል። ለምን? መንፈስ ቅዱስ ካደረበት ማንም ሰው ለፍሬ ይበቃል። እኔ ፍሬ የለሽ ሰው ነኝ፣ ፍሬ ቢስ ሰው ነኝ ማለት የለበትም። መንፈስ ቅዱስ ካደረበት ፍሬ የሌለው ሰው የለም በምድር ላይ። ይማርም አይማርም በምድር ላይ ፍሬ የሌለው ሰው የለም። መንፈስ ቅዱስ ያደረበት ሰው። የምናፈራቸው ደግሞ ምንድን ናቸው? እነዚያ 9 ናቸው። ገላትያ ምዕራፍ 5 ቁጥር ስንት እንደሆነ 16 ጀምሮ እንደሆነ ነው የምንረዳው። ቁጥር ከሳትኩ ታስተካክሉታላችሁ። ወፍሬውኒ ለመንፈስ ቅዱስ ብሎ የመንፈስ ቅዱስ ፍሬውም ይታወቃል ይላል። ተስፋ፣ ትዕግስት፣ ቸርነት፣ በጎነት፣ እነዚህ የመንፈስ ቅዱስ ፍሬዎች ናቸው። መንፈስ ቅዱስ ያደረበት ሰው እነዚህን ፍሬዎች ይለቀሙበታል ማለት ነው። እነዚህ ፍሬዎች ይለቀሙበታል። አንድ ሰው መንፈስ ቅዱስ እንዳደረበት የምናየው እነዚህን ፍሬዎች ሽርክክ አድርጎ ስናየው ነው። በየዘለላው እነዚህን አፍርቶ ስናየው ነው። ፍቅር የሌለው ሰው መንፈሳዊ ነኝ ማለት አይችልም። የመንፈስ ፍሬ ነው አለ። ሎሚን ሎሚ የምናሰኘው ፍሬውን አይተን ነው። ሙዝን ሙዝ ያልነው ፍሬውን አይተን ነው። ብርቱካን ብርቱካን ያልነው ፍሬውን አይተን ነው። ሰውን መንፈሳዊ የምንለው እነዚህን ፍሬዎች ስናይበት ነው። ለእነዚህ ፍሬዎች ስለሚያበቃ ፍሬ የሌላቸውን ፍሬ ምንድን ነው ያላቸው? ጌታ ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር ቁጥር 10 ላይ ወሬሰክሙ ከመ ትሁሩ ወፍሬ ትፍረዩ፣ እንድትሄዱና ፍሬ እንድታፈሩ አደርጋችኋለሁ። ወፍሬክሙኒ ይነብር ለዓለም፣ ፍሬያችሁም ለዘላለም ይኖራል አላቸው። ፍሬ እንድታፈሩ እልካችኋለሁ ያላቸው ሐዋርያት ቀድሞ ፍሬ አልነበራቸው። መንፈስ ቅዱስ ያድርባቸው ነው ይህን ፍሬ ያፈሩት። ስለዚህ ይህን ፍሬ እንዲያፈሩ ግን ምንድን ነው ያላችሁ? እስዕል ወለአብ፣ አብን እለምነዋለሁ ይፈኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ፣ የእውነት መንፈስን ጰራቅሊጦስን ይልክላችሁ ዘንድ እሱም አለ መንፈሰ ጽድቅ ዘይክ ለዓለም ለሲኦቶ፣ ዓለም ገንዘብ ሊያደርገው የማይቻለው የእውነት መንፈስ እልክላችኋለሁ። እሱም የሚያረክሙ ኩሎ ያዜክረክሙ ኩሎ፣ ሁሉን ያስተምራችኋል፣ ሁሉን ያስታውሳችኋል አላቸው።
ቅዱስ ቀሌምንጦስ ዘሮም ለምን እረሳለሁ ትለኝ እንደሆነ የማይረሳው መንፈስ ቅዱስ ከአንተ ቢለይ ነዋ ይላል። ስለዚህ እንዳትረሳ ከፈለግ የማይረሳውን መንፈስ ቅዱስ ገንዘብ አድርግ። ጌታ ምንድን ይላቸዋል? እንዳትረሱ ያስታውሳቸዋል ነው ያላቸው። ሐዋርያት እኮ ያስተማራቸውን ረስተው ነው የስቅለት ዕለት ሲፈሩ የዋሉት። ረስተን ነው የምንበድለው። እንዳትረሳ ግን ከመንፈስ ቅዱስ አትራቅ። ስለዚህ መንፈስ ቅዱስ በውሃ መመሰሉ ለፍሬ ስለሚያበቃን፣ ጥማችን ስለሚቆርጠው፣ ከድፋችን ስለሚያነጻን፣ ለፍሬ ስለሚያበቃን መንፈስ ቅዱስ በውሃ ተመስሏል። ስለዚህ ለዚህ ነው ቄሱ ወውሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሒ ለኩልነ ይላል። ሁላችንን የሚያነጻ መንጽሒ የሚያነጻ ጰራቅሊጦስ መንፈስ ቅዱስም ቡሩክ ነው የሚለው ለዚህ ነው። የሚያነጻ መጽንዒ የሚያጸና። ስለዚህ እዚህ ውስጥ አንድ ነገር ልንገራችሁ። መንፈስ ቅዱስን በስጋ ለባሽ ላይ ያፈሳለሁ ማለት ፍጹም ስጋዊ እንኳ ብንሆን ይሄን ሶስት ነገር ሊያደርግልን መንፈስ ቅዱስ ከኛ ርቆ አያውቅም። እነዚህን ሶስት ነገሮች ሊያደርግልን ግን ምንድን ነው የሚለው? አንድ ነገር ግን ተናግሯል። እክኡ ነው ያለ፣ አፈሳለሁ። እስኪ አንድ ጥያቄ ልጠይቃችሁ። ውሃ ወደ ላይ ይፈሳል ወደ ታች? ወደ ታች ነው የሚፈሰው አይደለም? ይሄ ማለት ምን ማለት ነው? ትሁት ወደሆነ ሰውነት ነው መንፈስ ቅዱስ የሚያድረው። አፈሳለሁ ያለው ለዚህ ነው። ወደ ላይ ያለከዋለሁ አይደለም ያለው፣ አፈሳለሁ ያለው በተሰበረ ልብ ነው መንፈስ ቅዱስ የሚያድረው። ቢያንስ አንድ ነገር ያስፈልጋል፣ በደለኛነትን ማመን ማለት። ልበ ትሑተ ወየዋህ ይሜንን እግዚአብሔር፣ የተሰበረ ልብን እግዚአብሔር አይንቅም የተባለ ለዚህ ነው። ስለዚህ መንፈስ ቅዱስ ውሃ ከላይ ወደታች እንዲፈስ ከሰማይ ይወርዳል፣ ውሃው ነው ይፈሳል መባሉ መፍሰስ በሚል ግስ የተነገረለት ለምንድን ነው ስትሉ በተሰበረ ልብ ስለሚያድር ነው። አለሁ አለሁ ማለት ስህተትን አለማመን መንፈስ ቅዱስ እንዳያድርብን ይከለክላል። ጸጋም የሌለን ሁኖ ትዕቢተኛም ሁነን እንደው ምን ይዘለቃል? የተለሰነ መቃብር ማለት ይሄ ነው። ሁለተኛ መንፈስ ቅዱስ ስለዚህ ከኛ ውስጥ በምን ይሰራል ስትሉት፣ በእኛ ህይወት ውስጥ በምን ይሰራል ስትሉ፣ በማንጻት ከዛስ ጥማችን በመቁረጥ ሶስተኛስ በምን ይሰራል? ለፍሬ በማብቃት። ስለዚህ ለፍሬ አብቃኝ እያል መጸለይ፣ ለፍሬ አብቃን እያል ማስቀደስ፣ ለፍሬ አብቃን እያል መጾም፣ እያሰብን መጾም። ዝም ብሎ ጾም ሲመጣ አሁን እንግዲህ ነገ ጾም ሐዋርያት መጥቷል። ጾም ማለት የምግብ አድማ አይደለም። አሁን እንግዲህ ጾም ሐዋርያት መጣ። ባለፈው ጾመ ነቢያትን አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። ጊዜ ታስታውሳላችሁ አይደል? አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት። አሁን ጾመ ሐዋርያት ነገ ሊገባ ነው። ስለዚህ ዝም ብሎ ጾመ ሐዋርያት ገባ ብሎ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት ኢንቴንሽናሊ እያሰቡ ሲጾም ነው። እያሰቡ ሲጾም ነው። ፍሬ እንዳፈራ እርዳኝ ከተባለ ይረዳል። ስለዚህ መንፈስ ቅዱስ ለፍሬ የሚያበቃን ከእሱ ጋር የምንገናኝባቸውን መስመሮች ሁሉ እሱን እያሰብን ስናደርገው ነው። ሁለተኛው መንፈስ ቅዱስ በእኛ ህይወት ውስጥ በምን መንገድ ይሰራል ሲባል፣ ይሄ ግን የሚሰራው በንስሐ ነው ብያቸዋለሁ። ሁለተኛው ከኛ የሚሰራው በምንድን ነው ስትሉ፣ በነፋስነቱ ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ወመጻ ግብተ ነፋስ አውሎ፣ ጥቅል ነፋስ መጣ ይላል። ጥቅል አውሎ ነፋስ፣ ኃይለኛ ነፋስ መጣ ይላል። ሐዋርያት በአንድ ቤት ውስጥ እንደተሰበሰቡ ጥቅል ነፋስ። ለምንድን ነው መንፈስ ቅዱስ ነፋስ የተባለው? ነፋስ የተባለው ለምን ይመስላችኋል? መንፈስ ቅዱስ ነፋስ የተባለበት ምክንያት በነፋስ መልክ ነው ከኛ ጋር የሚሰራው። አስተዋይነትን በመስጠት ይሰራል። አስተዋይነትን በመስጠት በቅዳሴ ጊዜ ሀበነ ልበ ወልቡና ምንለው ለዚህ ነው።
ልብንና ልቡናን ስጠን የምንለው ለዚህ ነው። አስተውሎት ማለት ማስተዋልን ይሰጣል።